ሰላም እንዴት ሰነበታችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ የምናየው ስለ ክላይሜት ቼንጅ ኮስድ ባይ ናቹራል ኢቨንት የሚለው ነገር እናያለን። ይሄን ማለት ነው ናቹራሊ ክላይሜት ቼንጅ የሚያመጡ ነገራቶች ምንድናቸው ናቹራሊ የሚለው ነገር እናያለን ማለት ነው። ቪዲዮ ከመጀመራችሁ በፊት መጀመሪያ ቪዲዮን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ያው የክላይሜት ቼንጅ በሁለት አይነት መንገድ ነው የሚመጣው። የመጀመሪያው በናቹራል ኮዝ ነው። ዋንኛው ደግሞ 95% የሚሆነው ደግሞ የሚመጣው ክላይሜት ቼንጅ በሂውማን አክቲቪቲ ነው ማለት ነው። እና ዛሬ የምናየው ስለ ናቹራል ኮዝ ኦፍ ክላይሜት ቼንጅ የሚለው ነገር እናያለን ማለት ነው። ይሄን በምናይበት ጊዜ ምንድነው ይሄኛው there are 3 external cause of climate change በናቹራል ክላይሜት ጊዜ 3 በአጠቃላይ በክላይሜት ቼንጅ ጊዜ 3 ኤክስተርናል ክላይሜቱን ቼንጅ የሚያረጉ ውጫዊ ምክንያቶች አሉ ማለት ነው። ከነዛ መካከል የመጀመሪያው ምንድነው ማለት ነው ኢንከሚንግ ሶላር ራዲዬሽን ወይም ደግሞ ወደ መሬታችን ወዳለንበት የመሬት ክፍል የሚመጣው የፀሐይ ብርሃን ወይም ደግሞ ጨረር የምንለው የፀሐይ ጨረር ያ ኢንከሚንግ ሶላር ራዲዬሽን እንለዋለን ማለት ነው። ይሄ በመጀመሪያ ደረጃ በኤክስተርናል ኮዝ ክላይሜትን ቼንጅ የሚያደርግ ፋክተር ነው ማለት ነው። ሁለተኛ ኮምፖዚሽን ኦፍ ዘ አትሞስፌር የኛ አትሞስፌር ወይም ደግሞ ይሄ መሬት ከሆነ ይሄ የመሬት የምንለው ነገር ከሆነ ይሄ በአትሞስፌር ውስጥ የተለያዩ አትሞስፌሪክ ኮምፖዚሽኖች አሉ። በዚህ ውስጥ የተለያዩ እነዛ አትሞስፌሪክ ኮምፖዚሽኖች ያ የዓለምን ክላይሜት ቼንጅ ሊያደርጉ የሚችሉ ነገራቶች ናቸው ማለት ነው። የግሪን ሃውስ ጋዝ ኮምፖዚሽን ሊሆን ይችላል፣ የኤሮሶል ሊሆን ይችላል። በአጠቃላይ ያሉ ኮምፖዚሽኖች እነዛም ክላይሜትን ቼንጅ ያደርጋሉ ማለት ነው። ሌላው እርዝ ሰርፌስ ነው። እርዝ ሰርፌስ ወይም ደግሞ እኛ ያለንበት የመሬት ክፍል ላይ ያሉ የሚካሄዱ ነገራቶች እነዚህም በአጠቃላይ ክላይሜትን ቼንጅ የሚያደርጉ ነገራቶች ናቸው ማለት ነው። እነዚህ ሶስቶቹ ኤክስተርናል ኮዝ ናቸው። ክላይሜትን ቼንጅ የሚያደርጉ ኤክስተርናል ኮዞች ናቸው ማለት ነው። እነዚህ ይሄ ሚላኮቪች ቲዮሪ የምንለው የመጀመሪያው ናቹራሊ ክላይሜትን ቼንጅ ከሚያደርጉ ነገራቶች መካከል የመጀመሪያው ቼንጅን ዘ ቫሪዬሽን ኦፍ ዘ እርዝ ኦርቢት የምንለው ነው ማለት ነው። የእርዝ ኦርቢት ቫሪዬሽን ሲኖር ወይም ደግሞ ለውጦች ሲኖሩ ክላይሜትን ቼንጅ ያደርጋል ማለት ነው። ያንን ቲዮሪ ቪላኮቪች ቲዮሪ እንለዋለን ማለት ቲዮሪ ሲንክሪቢንግ ክላይሜቲንግ ቼንጅ ቱ ዘ ቫሪዬሽን ኢን ዘ እርዝ ኦርቢት ኢዝ ኮልድ ሚላኮቪች ቲዮሪ እንለዋለን ማለት ነው። The theory is developed by Serbian mathematician, astronomer, geophysics and civil engineer is called Milton Milakovic። ይሄኛው ጽንሰ ሐሳብ የጻፈው ሰውዬ ሰርቢያዊ ዜግነት ያለው ሚልተን ሚላኮቪች የሚባል ሰውዬ ነው። እሱ ማቴማቲሽያን ነው፣ አስትሮኖመር ነው፣ ጂኦፊዚክስ ባለሙያ ነው፣ ሲቪል ኢንጂነር ነው። ይሄን ሐሳብ ያመጣው ሰውዬ ሰርቢያዊ ዜግነት ያለው ሚልተን ሚላኮቪች እንለዋለን ማለት ነው። ሚልተን ሚላኮቪች የምንለው the first proposed the idea in the 1930 በ1930 በመጀመሪያ ጊዜ ስለ ሚላኮቪች ቲዮሪ ጽንሰ ሐሳብ ለመጀመሪያ ጊዜ የጻፈው የሞል ጽንሰ ሐሳቡ ያስቀመጠው በ1930 ነው ማለት ነው። The theory explains the Earth's travel through the space in 3 separate cycling movements, combining to produce the variation in the amount of solar radiation that reach the Earth. ይሄ የዓለማችን ይሄ መሬት የምንለው ነገር በስፔስ ላይ ትራቭል በሚያደርግበት ጊዜ 3 ሴፓሬት በሆኑ ሳይክሊክ ሙቭመንቶች ነው ሙቭ የሚያደርገው።
እነዚህ ሶስቶቹ ሙቭመንቶች አንድ ላይ ኮምባይን በሚሆኑበት ጊዜ ወይም ደግሞ አንድ ላይ በሚሆኑበት ጊዜ ወደ መሬት የሚደርሰው ወደ ፕላኔታችን የሚደርሰው ኢነርጂ ሪች የሚሆነው ኢነርጂ ላይ ከፍተኛ የሆነ ቫሪዬሽን እንዲፈጥር ያደርጋል ማለት ነው። እነዚህ ሶስት ሴፓሬት ሳይክሎች ማለት ነው። እነዚህ ሶስት ሴፓሬት ሳይክሎች ምንድን ናቸው? እነማን ናቸው? የሚለው ነገር ደግሞ የመጀመሪያው ኢሴንትሪክሲቲ እንለዋለን። የመጀመሪያው ምን እንለዋለን ማለት ነው? ኢሴንትሪክሲቲ እንለዋለን። ሁለተኛው ኦብሊኪቲ እንለዋለን። ሶስተኛ ደግሞ ፕሪሲሽን እንለዋለን ማለት ነው። እነዚህ ሶስት አይነት የተለያዩ ሙቭመንቶች ሲኖሩ መሬት ምን ታደርጋለች ማለት ነው? ያለው ኢነርጂ ወደ መሬት የሚደርሰው ኢነርጂ መጠኑ ቼንጅ ያደርጋል ማለት ነው፣ ወይም ደግሞ ቫሪዬሽን ይፈጥራል ማለት ነው። ኢሴንትሪክሲቲ የምንለው ምንድን ነው? ኢሴንትሪክሲቲ የምንለው መሬት የሚዞርበት ይሄ ኦርቢቱ ኢሊፕቲካል ሲሆን ወይም ደግሞ ኦርቢቱ ሼፑ ቼንጅ ሲያደርግ፣ ለምሳሌ ያለው የሚዞርበት እንትን ቀጥታ ሰርኩላር አይደለም። የመሬት እንትን ይሄ ኢሊፕቲካል ነው። ይሄ መሬት የሚዞርበት ኦርቢት ነው። ትክክለኛ ሰርኩላር ፐርፌክት ሰርኩላር አይደለም። ያንን ለምሳሌ መሬት ዞሮ እዚህ ጋር በሚሆንበት ሰዓትና መሬት በዚህኛው በኩል በምትሆንበት ሰዓት ያለው የኢንከሚንግ ሶላር ራዲዬሽኑ እኩል አይሆንም ማለት ነው። ወይም ደግሞ እኩል የሆነ የሶላር ጨረር ወይም ደግሞ ራዲዬሽን አይደርሰውም ማለት ነው። ሁለተኛው ቲልት ኦፍ ኦብሊኪቲ የምንለው ቲልት ኦፍ ዘ ቲሊንግ ኦፍ ዘ እርዝ ወደ አንድ በኩል ባጋደለበት ጊዜ፣ ለምሳሌ እዚህ ጋር በ23 ዲግሪ በ24 ዲግሪ ቲልድ ያደረገናት ወይ ደግሞ ያጋደለች ናት ማለት ነው። በዛን ሰዓት እንደዚህ በሚሆንበት ጊዜ እንደዚህ በሚያጋደልበት ጊዜ 24 ለምሳሌ 24.5 ዲግሪ በሚያጋደልበት ጊዜ ወደ አጋደለበት አካባቢ ከፍተኛ የሆነ የፀሐይ ራዲዬሽን ይደርሳል ማለት ነው። ያ በዛን ሰዓት ክላይሜቱን ቼንጅ ያደርጋል ማለት ነው። ሶስተኛ ደግሞ ምንድነው? ፕሪሲሽን ነው። ፕሪሲሽን የምለው ነገር ምንድነው? እዚህ ጋር መጀመሪያ ያየነው ምንድነው? ይሄኛው ፀሐይ በመሬት ዛባ በምዞርበት ጊዜ ነው። ይሄኛው ደግሞ ፀሐይ በራሷ ዛባ በምዞርበት ጊዜ ወይም ሮቴት በምታደርግበት ጊዜ የሚፈጠር የቫሪዬሽን ነው ማለት ነው። ለምሳሌ ያንን በሚዞርበት ጊዜ ቀጥ ያለ ወይም ደግሞ ትክክለኛ የሆነ መሬት መሆን የነበረበት እንደዚህ ነው። እሱ ግን ወዴት ይሆናል ማለት ነው? እንደዚህ ይሆናል ማለት ነው። በዚህ ሰዓት ምን ያደርጋል ማለት ነው? በዛን ሰዓት ቫሪዬሽን ይፈጠራል ማለት ነው። ወይም ደግሞ ምዞረው በዚህኛው ሰርክል ነው። እንደዚህ በምዞርበት ጊዜ ያ የክላይሜት ቫሪዬሽን እንዲፈጠር ያደርጋል ማለት ነው። ያው ቅድም እንዳልነው እዚህ ጋር ምንድነው ኦርቢታል ኢሴንትሪክሲቲ ስንል ይሄ የሼፕ ነው ወይም ደግሞ ኢሊፕቲካል ሲሆን ለምሳሌ ከዚህ እስከዚህ ርቀትና ከዚህ እስከዚህ ርቀት አንድ አይደለም። ፀሐይ በዚህኛው በኩል የሚሆነው ቶሎ እንትን ይደርሰዋል። ወደዚህ ሲሆን ደግሞ በጣም ያለው እንትን ርቀቱ እኩል አይደለም ማለት ነው። ያ በሚሆንበት ጊዜ እርዝ ቫሪዬሽን ይኖራል ማለት ነው። ይሄኛው ትክክለኛ ቀዩ መስመር ትክክለኛ ሰርኩላር ነው። ይሄኛው ደግሞ ኢሊፕቲካል ኦርቢት ነው። ኢሊፕቲካል ኦርቢት በሚሆንበት ጊዜ ያ ኢንከሚንግ ሶላር ራዲዬሽኑ ቼንጅ ያደርጋል ማለት ነው። it is a change in the shape of the earth's orbit around the sun over time። ያ ሼፑ በእንትን ላይ ሲቀየር በዛው ልክ ያለው የክላይሜቲንግ የሚደርስበት ኢንከሚንግ ሶላር ራዲዬሽኑ አብሮ ቼንጅ ያደርጋል ማለት ነው። ሌላኛው the earth's orbit is not perfect circular። ያለን የእርዝ ኦርቢቱ ፐርፌክት ሰርኩላር አይደለም። in its current configuration but instead slightly elliptical። slightly ምንድነው ማለት ነው? ኢሊፕቲካል ነው ወይም ደግሞ ልክ እንደዚህ አይነት ፎርም ነው ያለው ማለት ነው ኦርቢቱ። በዛ ምክንያት ቼንጅ እንዲሆን ያደርጋል ማለት ነው። ለምሳሌ the northern hemisphere receive more energy and more icy melt። ለምሳሌ ፀሐይ እዚህ ጋር በምትሆንበት ልክ መሬት እዚህ ጋር በምትሆንበት ጊዜ ኖርዘርን ሂመስፌር ከፍተኛ የሆነ ኢነርጂ ያገኛሉ ማለት ነው። ምክንያቱም ለምንድነው? በዚህ ጋር አካባቢ ከፍተኛ የሆነ ምን ስለሚያገኝ ነው ማለት ነው? ጨረር ስለሚያገኝ ነው። በዚህ ጋር በሚሆንበት ጊዜ ደግሞ የሚያገኘው ጨረር ርቀት ስላለው እዚህ ጋር አካባቢ ሌስ የሆነ ራዲዬሽን ስለሚያገኝ እዚህ ጋር ሌስ የሆነ ደግሞ ሜልቲንግ ይኖራል ማለት ነው። ሁለተኛው ኦርቢታል ፕሪሲሽን የምንለው ነው። the precision of the earth's orbit
ኦርቢት ኢዝ ዘ ዌይ ዘ እርዝ ስሎሊ ዌምብሊንግ ኦን ዘ አክሲስ አት ዘ ኦርቢት ዘ ሰን። ይሄኛው ልክ እንደዚህ በሚዞርበት ጊዜ ወይም ደግሞ እንደዚህ ሮቴት በሚያደርግበት ጊዜ ያንን እንትን ወደ አንድ ቦታ ወደ እንደዚህ በሚያጋድልበት ጊዜ በዛው ልክ የሚደርሰው የፀሐይ እንትን ቼንጅ ያደርጋል ማለት ነው። የእሱ ስፒን የሚያደርገው በጣም ስሎው ዳውን ነው፣ ቀስ ብሎ ነው ስፒን የሚያደርገው የሚዞረው። ያንን ለመፍጀት ራሱ ስንት ጊዜ ይፈጅበታል? ያ ሳይክሉን እንትን ለማለት 26000 ዓመት ይፈጅበታል ማለት ነው። ግን መጽሐፋችሁ ላይ የተጻፈው 23000 ተብሎ ነው ማለት ነው። ያ መጽሐፋችሁ ላይ ያለው ነው ሞር እናንተ መውሰድ ያለባችሁ ማለት ነው። the impacts of Wembley is that gradual change occurs we still toward away from the sun and aphelion and ፐርፊሊዮን በምንለው በሁለት ቅድም እንዳልኳችሁ ይሄ በኦርቢታል በኢሴንትሪክሲቲ በአንደኛው በግራ በኩልና በቀኝ በኩል በሚሆንበት ጊዜ ይሄኛው በዛ ጊዜ ከፍተኛ የሆነ ኢፌክት ያደርሳል ማለት ነው። ሶስተኛው ኦብሊኪቲ ነው። ያው ኦብሊኪቲ ቅድም እንዳልኳችሁ በሚያጋድልበት ጊዜ ከፍተኛ የሆነ ራዲዬሽን ይደርሳል አንድ ቦታ ደግሞ ዝቅተኛ የሆነ ራዲዬሽን እንዲደርስ ያደርጋል ማለት ነው። ይሄኛው the axis earth tilt 23.5 ዲግሪ from the plate of its orbit around the sun። ይሄኛው 23 ዲግሪ ለምሳሌ ትክክለኛ መሬት እንደዚህ ነበር መሆን የነበረበት፣ ግን መሬት እየሆነ ያለው እንዴት ነው ማለት ነው? እንደዚህ ነው የሚያጋድለው። እንደዚህ በሚያጋድልበት ጊዜ ይሄ ኖርዝ አካባቢ ፖል አካባቢ ያሉ ኤሪያዎች ከፍተኛ የሆነ ሶላር ራዲዬሽን ያገኛሉ ማለት ነው። በዛን ሰዓት ግላሺየሮች የተለያዩ ነገራቶች ወይም ደግሞ አይሲሺቶች ሜልት እያደረጉ ይሄዳሉ ማለት ነው። ዚስ ቲልት ፈንዳሜንታሊ ኤክስፕሌን ሲዝናል ዲፈረንስ ዛት በሲዝናል እንትን ደግሞ ዲፈረንት ሲዝናል በሚቀያየርበት ጊዜ ቫሪዬሽን ያሳያል ማለት ነው። Obliquity is the variation that occurred respect axial tilt the earth. Obliquity is the variation. ይሄ ኦብሊኪቲ የምንለው ቫሪዬሽን ኦከር እንዲሆን ያደርጋል and respect axial tilt the earth. እርዙ ቲልት በሚያደርግበት ጊዜ በሚያጋድልበት ጊዜ ያ ቫሪዬሽን ያሳያል ማለት ነው። እሱ በስንት ዲግሪ ነው ቲልት የሚያደርገው? ከ22 እስከ 24። ለምሳሌ 24 ዲግሪ ቲልት የሚያደርግ ከሆነ ይሄ ኖርዝ አካባቢ ላይ ኖርዝ ፖል አካባቢ ላይ ወይም ደግሞ ፖል አካባቢ ላይ ከፍተኛ የሆነ ኢነርጂን ያገኛል ማለት ነው። the greater tilt angle is more energy polar receive። ይሄው ግሬተር የሆነ 24 ዲግሪ ቲልት በሚያደርግበት ጊዜ ፖላር አካባቢ ላይ ከፍተኛ የሆነ ኢነርጂ ያገኛል ማለት ነው። ወይም ደግሞ በአጠቃላይ ዲያግራሙ ይሄን ይመስላል ማለት ነው። ሁለተኛው ናቹራሊ ክላይሜትን የሚቀይረው ነገር ምንድነው? ቫሪዬሽን ኢን ሶላር አውትፑት። የሶላር አውትፑት ቫሪዬሽን መሆን መቀያየር ወይም ደግሞ ሰን ስፖት እንለዋለን ማለት ነው። ሶላር አውትፑት ቫሪዬሽን ኢዝ ሜዘርድ ባይ ሶፊስቲኬትድ ኢንስትሩመንት። ይሄ የሶሻል አውትፑቱ ቫሪዬሽኑ ሜጀር የምናደርግባቸው የተለያዩ ሶፊስቲኬትድ የሆኑ ኢንስትሩመንቶች አሉ። ሶፊስቲኬትድ ስንል በጣም የረቀቁ ሳተላይት ሊሆን ይችላል። የተለያየ ነገር በጣም የረቀቁ ወይም ደግሞ ዘመናዊ የሆኑ መሳሪያዎች አሉ። ኢት ሾው ዘ አውትፑት ኦፍ ዘ ሰን ኢነርጂ ኮልድ ብራይትነስ። ይሄ የአውትፑት ወይም ደግሞ ያንን አውትፑትን ሾው የሚያደርግልን ያ ሾው ዘ አውትፑት ኦፍ ዘ ሰን ኢነርጂ። የሰን ኢነርጂ አውትፑት ኢነርጂው ምን ይባላል ማለት ነው? ብራይትነስ ይባላል ማለት ነው። ኢት ቫሪ ስላይትሊ ባይ ዘ ፍራክሽን ኦፍ 1% ዊዝ ሰንስፖት አክቲቪቲ። ከሰን ስፖት አክቲቪቲ የ1% ልዩነት አለው ከመጀመሪያው ማለት ነው። ይሄን ነገር ግን የሚከሰተው ብዙ ጊዜ ከ11 ዓመት አንዴ ይከሰታል። ከዛ በኋላ እየቀነሰ ይመጣል። ያ በ11 ዓመት አንዴ የሚከሰተው ያ ምን እንለዋለን ማለት ነው? ሰን ስፖት ይባላል ማለት ነው። ወይም ደግሞ ያ ዳርከር እንትን ፀሐዩን ሞር የሚቆይበት ቦታ ያ ሰንስፖት እንለዋለን ማለት ነው። ሶላር ሰንስፖት ሳይክል ኢዝ ፔሪዮዲክ ቼንጅ ኢን ዘ ነምበር ኤንድ ዘ ሳይዝ ኦፍ ዘ ሰንስፖት ኦን ዘ ሰርፌስ ኦፍ ዘ እርዝ። ካላቸው ሳይዝ ነምበር ቁጥራቸው ሰንስፖቱ የመጨመርና የመቀነስ ነገር ሊኖር ይችላል። ይህም ማለት በፀሐዩ ኩለር የሚሆኑ ዳርከር የሚሆኑ
ኤሪያዎች ላይ ከነሱ ጫፍ ላይ ያሉ ከፍተኛ የሆነ ራዲሽን ሪሊዝ ያደርጋሉ። ያ ራዲሽን ያ ሰንስፖት ሲፈጠር ከፍተኛ የሆነ ራዲሽን ሲኖር ወይም ደግሞ ነምበራቸው ሳይዛቸው በጣም በጨመረ ቁጥር ከፍተኛ የሆነ ራዲሽን ይኖራል ማለት ነው። ከፍተኛ የሆነ ራዲሽን ኖረ ማለት ደግሞ በዛ አካባቢ ላይ ከፍተኛ የሆነ ክላይሜት ቼንጅ እንዲፈጠር ያደርጋል ማለት ነው። ኢት ሾው ኢነርጂ በጀት ኦር ቫሪዬሽን ሶላር ራዲሽን እነዚህ በበዙ ቁጥር በጨመሩ ቁጥር ሶላር ራዲሽኑ ቼንጅ እንዲሆን ያደርጋል ማለት ነው። ሰንስፖት የምንለው ይሄኛው ነው። ለምሳሌ ሰንስፖት የምንላቸው እነዚህ ጥቁር ነገራቶች ናቸው። እነዚህ ከጥቁሩ አጠገብ ጥቁር ነገር ሲፈጠር ይሄ ከሌሎች ከአራውንድ ኤሪያዎች ላይ ጥቁር የሆኑ ምክንያቶች ኩለር ስለሆነ ወይም ደግሞ ያለው እንትኑ ኩለር ሲሆን ጥቁር ይሆናል። ያ ከጥቁሩ ዳር ያለው ይሄ ቀይ የሚሆነው ያ ከፍተኛ የሆነ ኢነርጂ ሪሊዝ ያደርጋል። ለምሳሌ እዚህ ጋር እንደምናየው ይሄኛው የሚታየው ቀዩ ነገር ወይም ደግሞ የሚታየው ሞር ይሄ ከዳር ያለው ይሄኛው ቀዩ ነገር ከፍተኛ የሆነ ኢነርጂን ሪሊዝ ያደርጋል ማለት ነው። ይሄ እንደዚህ አይነት በሚፈጠርበት ጊዜ በአካባቢ ላይ ከፍተኛ የሆነ ሶላር ራዲሽንን እንዲፈጠር ያደርጋል ማለት ነው። ዘ ኢነርጂ ኢሚትድ ባይ ዘ ሰን ቫሪስ ዲዩ ቱ ዘ ነምበር ኦፍ ሰንስፖት ኦን ዘ ሰን ሰርፌስ በሰን ሰርፌስ ላይ አማውንቱ በነምበሮቹ በጨመረና በቀነሰ ቁጥር ቫሪሽን ይፈጠራል ማለት ነው። ሰን ስፖት አር ዳርክ ኤሪያ ኦር ኩለር ፓርትስ ኦፍ ዘ ሰን ሰርፌስ በሰን ሰርፌስ ላይ ዳርክ ኤሪያ ኩለር ኤሪያ ያ ሰን ስፖት ይባላል ማለት ነው። ኢትስ ቴምፕሬቸር ኢዝ ሎወር ዛን ዘ ሰራውንዲንግ ኤሪያ ይህ ቴምፕሬቸር ከሰራውንዲንግ ኤሪያው ሞር ኩለር ነው ወይም ደግሞ በጣም ቀዝቃዛ ነው ማለት ነው። ኢትስ ኮዝድ ባይ ሰን ኢንተንስ ማግኔቲክ አክቲቪቲ ይሄኛው በሰን ላይ ከፍተኛው ኢንተንስ የሆነ ማግኔቲክ የሆነ አክቲቪቲን እንዲፈጠር ያደርጋል ማለት ነው። ለምሳሌ ይሄ በ11 ዓመት እንዴት እንደሚጨምርና እንዴት እንደሚቀንስ ለምሳሌ እዚህ ጋር ዝቅተኛ ነው። በ1900 ዝቅተኛ መሆኑን ያሳያል። ለምሳሌ እየሄደ እየጨመረ ምናምን እየቀነሰ ነው የሚሄደው። ይሄ በ11 ዓመት አንዴ እየቀነሰና እየጨመረ መሄዱን የሚያሳይ ነው ማለት ነው። አፕሮክሲሜትሊ 11 years the number of the sun spot change maximum and minimum በ11 ዓመት ሚኒመምም ማክሲመምም ይሆናል ማለት ስፖት change cause slightly different in energy emitted by the sun up to 1.3 w kilometers ይሄ w kilometer square ምንለው ምንድነው? ይሄ ኢነርጂ ኢሚት የሚደረግበት ፍጥነቱ ወይም ደግሞ ስትሪንግ ዞን የሚያሳየን ነገር ነው ማለት ነው። about 300 years ago there was period of reduced solar activity is called little ice age ይሄኛው ከ300 ዓመት በፊት የሶላር አክቲቪቲ በብዛት የቀነሰበት ጊዜ ነበር። ያ ጊዜ ምን ይባላል ማለት ነው? ሊትል አይሲ ኤጅ እንለዋለን ማለት ነው። ዱሪንግ ፔሪድ ኦፍ ሃይ ሶላር አክቲቪቲ ዘ ሰን ኢሚት ሞር ኢነርጂ ይሄ ሶላር አክቲቪቲ ሃይ በሚሆንበት ጊዜ ሞር ኢነርጂን ሪሊዝ ያደርጋል and emit more energy resulting increase solar radiance increase ያደርጋል። during period of low activity በሚሆንበት ጊዜ ደግሞ ራዲያንሱ ደግሞ ዲክሪዝ ያደርጋል ማለት ነው። ሰንስፖት ዲሊቨር ሞር ኢነርጂ ቱ ዘ አትሞስፌር ሰንስፖት የምንለው ነገር ሞር ኢነርጂ ወደ አትሞስፌሩን ዲሊቨር እንዲሆን ወይም ደግሞ እንዲመጣ የሚያደርግ ነው ማለት ነው። ሶ ግሎባል ቴምፕሬቸር ሹድ ቢ ራይዝ ግሎባል ቴምፕሬቸር በዛን ሰዓት ራይዝ እንዲሆን ያደርጋል ማለት ነው። ሌላኛው አትሞስፌሪክ ፓርቲክል ኤሮሶል የምናቸው ናቹራሊ ክላይሜትን ቼንጅ የሚያደርጉ እነዚህ እንትኖች በጣም ምንድነው የምላት ቲኒ ናቸው። በጣም ባይን የማይታዩ ቲኒ ሶሊድ ኢንድ ሊኩዊድ ማቴሪያል ሰስፔንድድ ኢን ዘ እርዝ አትሞስፌር በእርዝ አትሞስፌር ሰስፔንድድ ሆነው ያሉ በጣም ትናንሽ የሆኑ ማይክሮስኮፒክ የሆኑ ፓርቲክሎች ናቸው ማለት ነው። they can have both natural and human made source እነዚህ ናቹራሊም በሂውማን ሜድ ሶርስም ሊፈጠሩ ይችላሉ ማለት ነው። they can affect the ክላይሜቱን አፌክት ያደርጋሉ ኤር ኳሊቲን አፌክት ያደርጋሉ ማለት ነው። and affect the human health የሰው ልጅ ጤናን አፌክት ያደርጋሉ ማለት ነው። they can directly interact with solar radiation እነዚህ ዳይሬክትሊ ከሶላር ራዲሽን ጋር ኢንተራክሽን አላቸው ማለት ነው። by scattering and absorbing sunlight እነሱ እንትኑ ስካተር በማድረግ አብዞርብ በማድረግ ከራዲሽኑ ጋር ቀጥተኛ የሆነ ኢንተራክሽን አላቸው ማለት ነው። ኤግዛምፕል ዳይሬክት ኢፌክት ሰልፌት የምንለው ነገር የዚህ ትክክለኛው ወይም ደግሞ ቀጥተኛው ኤግዛምፕል ነው ማለት ነው። ኢት ኢዝ ኢሚትድ ሞር ቮልካኒክ አክቲቪቲ ይሄ ብዙ ጊዜ ኢሚት የሚደረገው ከቮልካኒክ አክቲቪቲ ነው ማለት ነው። ኦሽኒክ
ፓይቶ ፕላንክቶን የምንለውና ላንድ ቬጂቴሽን ኤንድ ባዮጄኒክ ኢሚሽን ሶይል ኦሽን ፕላንት ሚኔራል ዌዘሪንግ በእነዚህ ሁሉ ላይ ኢሚት የሚደረግ ነው ማለት ነው። ኤንድ ሪፍሌክት ይሄ ዋነኛ እንትኑ ምንድነው? ሪፍሌክት ሰንላይት ባክ ኢንቱ ዘ ስፔስ ያን የሚመጣውን ሰንላይት ባክ እንዲሆን ወይም እንዲመለስ የሚያደርግ ጋዝ ነው ማለት ነው። ወይም ደግሞ ይሄ ኤሮሶል ነው ማለት ነው። በዛን ሰዓት ምን ያደርጋል ማለት ነው? ኩሊንግ ኢፌክት ወይም ደግሞ ኩሊንግ ኢፌክት ይፈጥራል ባለው በክላይሜቱ ላይ ወይም ቅዝቃዜን እንዲኖር ወይም ኩሊንግ ኢፌክት እንዲፈጠር ያደርጋል ማለት ነው። ሌላኛው ብላክ ካርቦን የምንለው ነው። ኢዝ ዘ ፓርቲክል ፍሮም ኢንኮምፕሌት ኮምፖዚሽን ፍሮም ጋዝስ ኤንድ ዲዝል ኢንጂን ኮል ዲፎሬስቴሽን ኤንድ ደግ ኤንድ ክሮፕ ሪሲዲዩ የምንለው በእነዚህ የሚፈጠር ይሄኛው። ሁለተኛ ደግሞ ያንን አብዞርብ ሰንላይቱን አብዞርብ የሚያደርግ ጋዝ ነው ማለት በዛን ሰዓት አብዞርብ በሚያደርግበት ጊዜ ዋርሚንግ እንዲፈጠር ያደርጋል ማለት ነው። ኤሮሶል ካን ኢንፍሉዌንስ ክላውድ ፎርሜሽን ላይ ኢንፍሉዌንስ አላቸው እና ደግሞ ፕሮፐርቲው ላይ ኢንፍሉዌንስ አላቸው። ይህን እንትን ኢንዳይሬክትሊ አፌክት ያደርጋል ማለት ነው። ኤሮሶል ካን ሃቭ ቦዝ ኩሊንግ ኤንድ ዋርሚንግ ኢፌክት ዲፔንድ ኦን ዜር ታይፕስ ኤንድ ሎኬሽን በየሎኬሽን እና በታይፓቸው ኩሊንግ ኢፌክትም ሊያስከትሉ ይችላሉ፣ ዋርሚንግ ኢፌክትም ሊያስከትሉ ይችላሉ ማለት ነው። ይሄኛው ፓርቲክል ኒር ይሄ ተመሳሳይ ናቸው። ያ ፓርቲክል ኒር ዘ ሰርፌስ ነው። ፓርቲክል ካን ኢንተር ዘ አትሞስፌር ኢን ቫራይቲ ኦፍ ናቹራል ዌይ በተለያየ ናቹራል ዌይ ሊቀላቀሉ ይችላሉ ማለት ነው። የመጀመሪያው ምንድነው? ዋይልድ ፋየር ፕሮዲውስ ቲኒ ስሞክ ፓርቲክል ኤንድ ደስት ስቶርም ስዌፕ። ይሄኛው በዋይልድ ፋየር ጊዜ ወይም ደግሞ የተለያዩ ደኖች በሚቃጠሉበት ጊዜ ቲኒ የሆኑ ስሞኮች ይለቀቃሉ እና ደግሞ ደስት የምንለው አቧራዎች፣ ስቶርሞች ይለቀቃሉ። ያ ክላይሜቱን አፌክት ያደርጋል ማለት ነው። ሌላኛው ፍሌሚንግ ቮልካኒክ ሪሊዝ። ይሄ ቮልካኒክ ሪሊዝ በሚሆንበት ጊዜ ምን ያስከትላል? ሰልፈሪክ ኤሮሶል ኢንቱ ዘ ሎወር አትሞስፌር። ይሄ ትሮፖስፌር በምንለው ወይም በሎወር አትሞስፌር ላይ ይሄን ነገር ይቀላቀላል። ቅድም ያልኳችሁን ኢፌክት ያደርሳል ማለት ነው። ዚስ ፓርቲክል ኩል ዘ ሰርፌስ ዘ እርዝ ባይ ፕሪቬንቲንግ ሰንላይቱ ወደ መሬት እንዳይመጣ ያንን ነገር በመከለል ክላይሜቱ ላይ ኢፌክት ያሳድራሉ ማለት ነው። የመጨረሻው ቮልካኒክ ኢረፕሽን ነው። ቮልካኒክ ኢረፕሽን ሳይንቲፊክ አግሪ ዛት ቮልካኒክ ኢረፕሽን ካን ሃቭ ማጀር ኢምፓክት ኦን ክላይሜት። ሳይንቲፊካሊ አክሴፕት የሆነ ነው። ቮልካኒክ ኢረፕሽን በከፍተኛ ሁኔታ ክላይሜት ላይ አፌክት አለው ማለት። ዱሪንግ ቮልካኒክ ኢረፕሽን ፋይን ፓርቲክል ወይም ትናንሽ ፓርቲክሎች ኦፍ አሽ ወይም ደግሞ እነዚህ አሽ የምንላቸው ወይም ደግሞ ይሄ አመዳም የሆኑ ነገራቶች ደስት አቧራ የምንላቸው ነገሮች አስዌላስ ጋዝም ጭምር ካን ቢ ኢንጀክትድ ኢንቱ ዘ አትሞስፌር ወደ አትሞስፌሩ ኢንጀክት ይሆናሉ ማለት ነው። ዘ ሰልፈር ጋዝስ ኢንጀክትድ ኢንቱ ዘ ስትራቶስፌር። በዛን ሰዓት ሰልፈር ጋዝስ ወደ በስትራቶስፌር ላይ ኢንጀክት ይሆናል ወይም ደግሞ እንዲፈጠር ያንን አካባቢ ላይ እንዲፈጠር ያደርጋል ማለት። ኮምባይን ዊዝ ዘ ዋተር ቫፐር ከዋተር ቫፐር ጋር ኮምባይን ያደርጋል። በዛን ሰዓት ምን ያደርጋል ማለት ዘ ፕሬዘንት ሰንላይት ፕሮዲውስ ቲኒ ሪፍሌክቲቭ ሰልፈሪክ አሲድ ፓርቲክል ዛት ፎርሚንግ ዴንስ ሌየር ኤንድ ሄዝ። ጭጋግ ወይም ደግሞ ያ ጭጋጉ የተፈጠረው ነገር ሪፍሌክቲቭ የሆነ ወይም ደግሞ የአንጸባራቂ የሆነ ሰልፈሪክ አሲድ ፓርቲክልን ይፈጥራል ማለት ነው። እነዚያ እንትኖች ዴንስ የሆነ ሌየር ፈጥረው ሄዝ የምንለው ጭጋግ የሚባለው ነገር እንዲፈጥሩ ያደርጋል ማለት ነው። በተጨማሪ ሄዝ ሜይ አብዞርቪንግ ሪፍሌክቲንግ ባክ ቱ ዘ ስፔስ ፖርሽን ኦፍ አይዞሌሽን የአይዞሌሽን የሚመጣ አይዞሌሽንን ባክ እንዲሆን ያደርጋሉ ማለት ነው። ወይም ደግሞ እንዳይመጣ ወደዚህ እንዳይመጣ ባክ በማድረግ ወይም ደግሞ አብዞርቭ በማድረግ ያንን ነገር እንዲመለስ ያደርጉታል ማለት ነው። ኢት ካን ሊድ ቱ ኩል ዘ ኤር አት ዘ ኤር ሰርፌስ ላይ ኩሊንግ ኢፌክት እንዲፈጠር ያደርጋል ማለት ነው። ስፔሻሊ ዘ ሂመስፌር ዌር ኢራፕሽን ኦከር በሚሆንበት ቦታ ላይ ይህን አይነት እንትን ያስከትላል ማለት ነው። ክላሳችን ይህን ይመስላል። አመሰግናለሁ። ቻናሉን ላይክ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ላይክ በማድረግ የምትጠይቁን ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ቀጣይ ሂውማን ኢንዲዩስድ ባይ ክላይሜት ቼንጅ የሚለው ነገር እናያለን። አመሰግናለሁ።